ዓለም አቀፍ የቡና ኮንፈረንሱ ለቡና አልሚ ባለሀብቶች፣ ለተመራማሪዎች፣ ለቡና አቅራቢ ነጋዴዎችና ለዩኒቨርሲቲው የተሻለ ምርታን የሚያደርግ መሆኑን የመክፈቻ ንግግር ያደረጉት የዩኒቨርሲቲው ፕሬዝዳንት ዶክተር ደገላ ኤርገኖ ተናግረዋል። ቡና ዓለም አቀፍ ግብይትን ከማጠናከር ባሻገር ከፍተኛ የኢኮኖሚ ምንጭ የሆነ ከመምጣቱ በተጨማሪ የተፈጥሮ አየር ሚዛንን ከማስጠበቅ አኳያ ድርሻው የላቀ መሆኑን ገልጸዋል። በቡና ልማትና ዓለም አቀፍ ግብይት ዙሪያ የተለያዩ ምሁራን ጥናታዊ ጽሑፍ አቅርበው ሰፊ ውይይትና የልምድ ልውውጥ ተካሂዷል። ከተለያዩ ተሳታፊዎች የቡና ልማት እድገትና ዓለም አቀፍ ግብይት ሁኔታ ከጊዜ ወደ ጊዜ እያደገና እየተለወጠ መምጣቱ ተመላክቷል። ቡና ዓለም አቀፍ ግብይትን ከማጠናከር ባሻገር ከፍተኛ የኢኮኖሚ ምንጭ በመሆኑ ድርሻው የላቀ መሆኑን ጥናታዊ ጽሑፍ አቅራቢዎቹ ገልጸዋል። የቡና ግብይት ሂደትን ማሳለጥና የአምራቹን ህብረተሰብ ህይወት ለመለወጥ በሚያስችሉ ተግባራት ላይ ትኩረት ሰጥቶ መስራት ይጠበቃል በማለት ተሳታፊዎች ጠይቀዋል። የካፋ ቡናን የማልማት ጉዳይ ከቦንጋ ዩኒቨርሲቲ ጀምሮ የተለያዩ ምሁራንና ባለድርሻ አካላት የተለያዩ ጥናቶችን በማካሄድና ሳይንሳዊ ማስረጃን በማደራጀት ኃላፊነታቸውን ሊወጡ ይገባል ተብሏል። የቦንጋ ዩኒቨርሲቲ መምህርና የቡና ሳይንስ ተመራማሪ የሆኑት ዶክተር ክፍሌ በላቸው በቡና ቅጠል በሽታ ላይ ያደረጉትን ጥናታዊ ጽሑፍ ያቀረቡ ሲሆን በብዙ ሚሊዮን የሚቆጠሩ የህብረተሰብ ክፍሎች የሚተዳደሩበትና የሀገር የኢኮኖሚ ዋልታ በመሆኑ ተገቢው ክትትልና ጥንቃቄ ሊደረግለት ይገባል ብለዋል። የገበያና አመራረት ጋር አልተጣጣመም ወይም አልተያያዘም፣ ኢንተግሬትድ አይደለም። ያ ኔትወርኪንግ የሰውን ግንኙነት በማምጣት ግንኙነትን በመፍጠር ምክክር በማምጣት ገበያውን ለማነቃቃት ከፋ ያላትን የቡና አቅም ለማስተዋወቅ በምርምር የተገኙ የተለያዩ ቴክኖሎጂዎችን ለማህበረሰቡ ለተጠቃሚው ለማስተዋወቅ ልዩ እድል የፈጠረ ታላቅ ጉባኤ ነው የተካሄደው። ተመራማሪዎችና አምራቹ የወሺ ግሪን ኮፊ ቡና ልማት ጉብኝት ያደረጉ ሲሆን ጎብኚዎቹም ባዩት የቡና ልማት እንክብካቤና የተፈጥሮ ሀብት ጥበቃ ስራዎች መደሰታቸውን አስረድተዋል። በቦንጋ ዩኒቨርሲቲ ክትትልና ድጋፍ እየተደረገ የሚገኘው የቦንጋ ብሔራዊ የቡና ሙዚየምና ዩኒቨርሲቲው ግቢ ውስጥ የሚገኘው ዓለም አቀፍ ደረጃውን የጠበቀ የቡና ላቦራቶሪም የጉብኝቱ አካል ተደርጓል። የዩኒቨርሲቲው ቦርድ ምክትል ሰብሳቢ ፕሮፌሰር ክፍሌ ወልደ ሚካኤል፣ የቦርድ አባል ዶክተር ተክላ አቡሉና የዩኒቨርሲቲው ፕሬዝዳንት ዶክተር ደገላ ኤርገኖ የማጠቃለያ መድረኩን የመሩ ሲሆን ከቀረበው የምርምር ግኝትም ሆነ ከተሳታፊዎች አስተያየት ለቀጣይ ስራዎች አጋዥ የሚሆኑ ግብዓቶችና ከሀገር ውስጥም ሆነ ከውጭ ሀገራት ጋር ቅንጅታዊ አሰራሮችን የሚያጠናክሩ ጉዳዮች መገኘታቸውን ተናግረዋል። የጥናትና ምርምር ስራዎችን ላቀረቡት ተመራማሪዎችና አስተባባሪዎች የምስጋናና የእውቅና ምስክር ወረቀት የተበረከተላቸው ሲሆን ለቀጣይ ስራዎች አጋዥ የሚሆኑ የጋራ የውል ስምምነት ተከናውኗል። በኮንፈረንሱ ላይ ከፍተኛ ጥናትና ምርምር ያደረጉም ዓለም አቀፍ የቡና ሳይንስ ተመራማሪዎች፣ አምባሳደሮች፣ የዩኒቨርሲቲው አስተዳደር ቦርድ ሰብሳቢ ፕሮፌሰር አፈወርቅ ካሱም፣ ሌሎች የቦርድ አባላት፣ ከፍተኛ የሥራ ኃላፊዎች፣ የካፋ ንጉስና የሚክሬቹ አባላት ተሳታፊ ሆነዋል።